አዳልት ኦንሴት የሚባል ብጉር አለ። ይሄ ማለት ደግሞ አንድ ሰው የ10ዎቹን ቤት ካለፈ በኋላ 20ዎቹ 22 23 ምናምን ከሆነ በኋላ የሚመጣ አዲስ የብጉር አይነት እና ማንኛውም ብጉር ደግሞ ይታከማል። ሰላም እንዴት ናችሁ? ዶክተር አሳንቲ ነኝ፣ ኤስቴቲሽያን እና ኮስሞቶሎጂስት። ዌልካም ቱ ማይ ዩቲዩብ ቻናል። ዛሬ ደግሞ በሰፊው የምንወያየው ስለ ብጉር ነው። የሚሰሩ ቀላል ቲፖች ዛሬ ነግራችኋለሁ ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ሁኑ። በተለያየ አይነት መከፋፈል እንችላለን። በደረጃ በመጠናቸው እንከፋፍል ካለን አነስ ያለ፣ መካከለኛ እንዲሁም ደግሞ ከፍተኛ ደረጃ የደረሰ ብጉር የምንለው አለ። ምክንያቶቹን እንነሳና ልንገራችሁ። ከአንጀት ጤና ጋር የተያያዘውን ብጉር ምን ማድረግ እንችላለን? ብዙ ጊዜ ከጨጓራ ህመም ጋር የሚያያዝ ነው ይሄ ብጉር። አንቲ ኢንፍላማቶሪ ወይም ደግሞ ብግነትን የሚያጠፉ ጁሶችን፣ ብግነትን የሚያጠፉ ፍሩቶችን በመመገብ ይህን ነገር መቀነስ እንችላለን። ስለዚህ በዋነኝነት ይህን የሚቀንስልን ከምግብ ከፍሩት ማለት ነው። እኔ አንደኛ ደረጃ ብዬ ሪከመንድ የማደርገው ፓፓያ ነው። ፓፓያ በጣም የጨጓራን በሽታ ያረጋጋል። ከዛ በኋላ ተልባ ቀቅሎ አሳድሮ መጠጣትም በጣም ፍቱን መድኃኒት ነው ለጨጓራችን። ለሆርሞናል አክኒስ፣ ሆርሞናል ብዙ ጊዜ ፔሪድ ሊመጣ አካባቢ ከሱ ጋር ተያይዞ በሚቀየሩ ሆርሞኖች አማካኝነት የሚመጣ የብጉር አይነት ነው። በተፈጥሮ በአንዳንድ ነገሮች ማጥፋት እንችላለን። ይሄም ደግሞ የስፒርሚንት ቲ፣ ስፒርሚንት ማለት ይሄ በተለምዶ ናና የምንለው ወይም የሚንት ቅጠል ማለት ነው። እሱን በተደጋጋሚ በመጠጣት በጣም ይቀንሳል። የናና ቅጠል ቴስቶስትሮን ወይም ደግሞ አንድሮጅን የሚባለውን በውስጣችን ያለውን ሆርሞንን የመቀነስ ስራ ስለሚሰራ ስፒርሚንት ቲ ለብጉር ደግሞ በጣም አሪፍ ነው። አንዳንድ ሆርሞናል አክኒዎች ላይታከሙ ይችላሉ። በየወሩ የሚመጣ ስለሆነ ያንን ጊዜ እንደነገርኳችሁ አነስ ባለ በመታጠቢያዎች እንግዲህ ሁሌ ከላይ ያለውን ቆዳ ለመቀነስ ሳሊሲሊክ አሲድ ክሊንዘሮችን በመጠቀም ማጥፋት እንችላለን ማለት ነው። ከእርግዝና ጋር የሚመጣ ብዙ ጊዜ እርግዝናውን ልክ እናቶች ሲወልዱ የሚተዋቸው የሆነ ሆርሞናል የሚባለው ውስጥ አንዳንድ የወሊድ መቆጣጠሪያ መድኃኒቶችን ብጉር ያመጣሉ እና ከዶክተራችሁ ጋር ተነጋግራችሁ እሱን መድኃኒት መቀየር ሊኖርባችሁ ይችላል። አንዳንድ ፕሮዳክቶችን ስንጠቀም፣ ፕሮዳክቶችን ማለት አንዳንድ ኮስሞቲክስ አዲስ ነገር ስንጀምር እና የማንጫ ክሬም የሚያነጣ ክሬሞች አሉ አይደለ? ኦልሬዲ ቆዳችን በሚያነጡት ክሬሞች ተጎድቷል፣ ብጉር ይመጣል። ስለዚህ ለማከም ራሱ በጣም ከባድ የሆነ እንትን ነው እና ባካችሁ በዚህ አጋጣሚ ማለት የምፈልገው ነገር የሚያነጡ ክሬሞችን ፊታችሁ ላይ በጭራሽ አትጠቀሙ። ጉዳቱ ጥቅሙ ለአንድ ወቅት ነው፣ ጉዳቱ ግን በጣም ለረዥም ጊዜ አብሯችሁ መሄድ ስለሆነ ባካችሁ ይሄንን ነገር አትጠቀሙ። በመጠናቸው የተነሳን አነስ ያለ፣ መካከለኛ እና ደግሞ ከፍተኛ ደረጃ የደረሰ ብጉር ማለት እንችላለን። አነስተኛ ብጉር የምንለው ምንድን ነው? ምስል አስገባላችኋለሁ። በጣም ትንንሽዬ ብጉሮች እንደውም ስናያቸው አንደኛ ድፍን ያለ ይሄ ሽፍታ የሚባላል አይደለ? ክሎዝድ ኮሜዶን እንላቸዋለን እንደውም በእንግሊዝኛ ወይም በሙያው አጠራር ማለት ነው። ከላይ ስናያቸው እንደ ሽፍታ ድፍን ያለ ነገር ነው። ትንንሽዬ ብዙ ናቸው። እነሱ ክሎዝድ ኮሜዶን ይባላሉ። ሌላኛው ደግሞ ኦፕን ኮሜዶን የሚባላል። ውስጡ ያለው ቅባት ይታየናል። እንደውም ብዙ ጊዜ ሰዎች ላይ ወይ ራሳችሁ ላይ አይታችሁ ሊሆን ይችላል። አፍንጫችሁ ላይ አይታችሁ ታውቃላችሁ? ይሆናል አፍንጫችሁ ላይ ነጭ ሆኖ ወይ ደግሞ አፍንጫችሁ ላይ ጥቁር ትንሽዬ ነገር እንደውም እንደዚህ ጫን ብላችሁ አፍንጫችሁን ከያዛችሁ ትንሽ ራሱ ሊወጡ ይችላሉ ቅባቶቹ ማለት ነው። እሱ ኮሜዶን ወይም ደግሞ አነስ ያሉ ብጉሮች የምንላቸው ናቸው። እነሱ ብጉሮች በስዕል ላሳያችሁ በደንብ ሞር ለእናንተ ክሊር እንዲሆን ማለት ነው። የቆዳችን ታይፕ እንዴት ነው መሰላችሁ? ቆዳችን ላይ ትናንሽዬ ቀዳዳዎች አሉ። እነዛ እንደ መተንፈሻ ናቸው። ወዝ ይመረታል አይደለ? ቅባት ማለት ነው። ቆዳችን እንዳይሰነጣጠቅ ነው ያንን ሰውነታችን የሚያደርገው። ያ ነገር ይወጣና ቆዳችንን ከላይ ያለብሰዋል። ስለዚህ አይሰነጣጠቅም ቆዳችን። ስለዚህ ምን አይነት ነገር አለ ማለት ነው? እንደዚህ ስዕሉ እንድትታያችሁ እንደዚህ ጎድጎድ ያለ ነገር አለ ማለት ነው። ስለዚህ እዚህ ውስጥ ይመረታል ማለት ነው ቅባት። ይሄ ቅባት ኖርማል ነው የሚመረተው። በራሱ መንገድም ደግሞ ወደ ላይ ይወጣና ቆዳውን ከላይ ያለብሳል ማለት ነው። ችግሩ ምንድን ነው? ይሄ ቅባት ከመጠን በላይ ሲመረት ነው። ይሄ ቅባት ከመጠን በላይ ሲመረት ግን እዚህ ውስጥ ምን እየሆነ ነው የሚሄደው? እየተጠራቀመ ነው የሚሄደው አይደለ? ስለዚህ እየተጠራቀመ ሲሄድ፣ እየደረቀ ሲሄድ ደግሞ ለመውጣት ይከብደዋል። ስለዚህ እዚህ ጋር ድፍን ብሎ ይቀራል ማለት ነው። ስለዚህ ከላይ ስታዩቸው ነጭ የሚሆኑ ከሆነ፣ ከላይ ስታዩት ጥቁር የሚሆን ከሆነ ይሄ ኮሜዶን ነው። ሕክምናው ምንድነው? ቅባቱን ከውስጥ ማውጣት ነው። የምናወጣው ታዲያ እንደዚህ በመጭመቅ አይደለም። ጨምቀን ስናወጣው አንዳንድ ቅባቶች ከስራቸው እንዲህ ነው። አንዳንድ ቅባቶች ከስራቸው እንደዚህ ነው፣ ከታች ይሳፋሉ። ስለዚህ ይህንን ነገር ገፍተን በዚህ ለማስወጣት ስንሞክር ምንድን ነው የሚሆነው? ይሄኛው እናሰፋዋለን። ስለዚህ አንደኛ ጠባሳ ይሆናል። ጎርጉዶ የሚቀር አንዳንድ ትልልቅ ጠባሳዎች አላያችሁም ሰው ላይ አይደለ? እንደዛ። ሁለተኛ ይጠቁራል። አንዳንድ ሰው ደግሞ ጥቁር የብጉር ጠባሳ ይሆናል። ሶስተኛው ደግሞ ያ ነገር ሰፍቶ ስለሚቀር
ስናያቸው እንደ ብርቱካን ልጣጭ ጠቅ ያለ ምናየው ነገር ይኖራል። ስለዚህ ብጉሩን በጭራሽ በራሳችን ማፍረጥ እንዲሁም ደግሞ ለማውጣት መሞከር የለብንም። ከዚህ ልክ ግን ቅባቱን ከውስጥ አሟምቶ አጥቦ የሚያወጣልን ኬሚካል አለ። እዚህ የምንፈልገው እኛም እሱ ነው። እሱ ኬሚካል ምንድነው? ሳሊሲሊክ አሲድ። ስለዚህ ሳሊሲሊክ አሲድ በውስጣቸው ያሉ ክሊንዘሮች አሉ። ክሊንዘር ማለት መታጠቢያ ሳሙና ማለት ነው። ግን መታጠቢያው በፈሳሽ መልክ ነው የሚዘጋጀው። ፕረስ እያደረግናቸው የምንታጠብባቸው ነገሮች ናቸው። ስለዚህ ሳሊሲሊክ አሲድ በውስጡ ያለውን መታጠቢያ ተጠቀሙ። አሁን ለምሳሌ ቂቤ ምንበላው ቂቤ ያለ አይደል? እሱ የነካውን ሳህን ማለት ነው በገላ ሳሙና ብታጡት ሙሉ በሙሉ ይወጣል? አይወጣም አይደል? ምንድነው መጠቀም ያለብን? የእቃ ማጠቢያ፣ ለእቃ ማጠቢያ የተዘጋጀ ሳሙና መጠቀም ያለብን። ምክንያቱም ያን ነገር በደንብ ሊያጠራልን የሚችለው ነገር እሱ ስለሆነ ማለት ነው። ለቆዳችንም እንደዛው ነው። የገላ ሳሙናዎች፣ ለሌላ ነገር ተብሎ የተዘጋጁ ሳሙናዎች ይህንን ቅባት ሊያሟሙልን አይችሉም። ይህን ቅባት የሚያሟሙው ሳሊሲሊክ አሲድ። ስለዚህ ሳሊሲሊክ አሲድ በውስጡ ያለውን ክሊንዘር ገዝታችሁ ተጠቀሙ ማለት ነው። ስለዚህ ሳሊሲሊክ አሲዱ ከላይ ብቻ ያለውን ሳይሆን ውስጣችን ይሄ የቆዳችን ቀዳዳ ውስጥ ያሉትንም ቅባቶች ገብቶ አማምቶ የማውጣት ባህሪ ያለው። ታዲያ አጠቃቀሙ እንዴት ነው? ክሊንዘር ስንጠቀም ምንድነው ማድረግ ያለብን? አንደኛ ለ60 ሰከንድ ፊታችን ላይ ማሸት አለብን። ማሸት ማለት ይሄ በደንብ ደግሞ ይሄ ፍትግ ማድረግ አይደለም። እሺ፣ ይሄ ፊታችን ጀንትሊ ብዙም ሳንጎዳው እንደዚህ በክቡ እያደረገን ማሳጅ እናደርገዋለን። ብዙ ጊዜ ቅባት የሚከማቸው አገጫችን ላይ፣ አፍንጫችን ላይ እና እዚህ አካባቢ ነው በብዛት የሚመረተው ማለት ነው። ስለዚህ እነዛን አካባቢዎች በደንብ ማጠብ፣ ይሄንን አፍንጫችንን እንደዚህ እያደረግን በደንብ ማጠብ። ይሄንን ለ60 ሰከንድ ክሊንዘሩን ፊታችን ላይ ያጠብን 60 ቁጥር መቁጠር ማለት ነው። 1 2 3 4 5 6 እያለን እስከ 60 ድረስ እኔ እንዲቀልኝ እንደዛ ነው የማደርገው። 60 እስክንቆጥር ድረስ በደንብ ፊታችንን ማጠብ። በዋነኝነት መታጠብ ያለብን ጠዋትና ማታ ነው። እኔ በአንደኛ ደረጃ በጭራሽ መቅረት የለበትም የምላችሁ ደግሞ ማታ። ምክንያቱም ጠዋት ሰንስክሪን ተቀብተናል፣ ሞይስቸራይዘር ተቀብተናል። ከዛ ደግሞ መንገድ ላይ እንግዲህ አቧራ አለ፣ ስንት ነገር አለ አይደለ? ፊታችን ላይ የሚያልፈው በሱ መተኛት ይጎዳዋል ቆዳችን። ስለዚህ አንደኛ ከላይ ያሉትም ቆሻሻው እናስለቅቃለን። ሁለተኛ ደግሞ ቀን ሙሉ የተመረተውንም ወዝ በዛው አውጥተን ማደር እንችላለን ማለት ነው። ስለዚህ በዋነኝነት አንድ ማይልድ አነስ ያለ ብጉር ያለበት ሰው ማድረግ ያለበት ነገር በክሊንዘር መታጠብ። ክሊንዘሮች ሁለት አማራጭ አለን። አሁን ደግሞ ደስ የሚለው አንደኛ በፈሳሽ ነው። እኔ በዋነኝነት ብራንድ መመክራችሁ ላሮቼ ፖሳይ ለኔ አንደኛ ነው። ሁለተኛ ደግሞ ሴራቪ። እነዚህ ሁለቱ በጣም አሪፍ ብራንዶች ናቸው። ውስጣቸው ሳሊሲሊክ አሲድ የሚል መኖሩን ቼክ አድርጉ። ታዲያ በዋነኝነት ስትገዙ ማለት ነው። ለብጉር ስለተባለ ብቻ አይደለም፣ ውስጡ ያለው ምንድን ነው የሚለውን በደንብ ማንበብ አለባችሁ። እስከ 2 ሊትር ድረስ ውሃ መጠጣት። ትራስ ጨርቃችንን በየ2 ቀን በየ3 ቀኑ መቀየር። ጨጓራችን የሚያመን ከሆነ ጨጓራችንን ትሪት ማድረግ። ለአንጀታችን ጥሩ የሆኑ ነገሮችን ፕሮባዮቲክ የሚባሉ ወይም ደግሞ ጥሩ የሆኑ ባክቴሪያዎች አሉ አንጀታችን ውስጥ፣ እነሱን የበለጠ የሚያበዟቸውን ነገሮች መጠቀም እንችላለን ማለት ነው። ታዲያ አሁን ደግሞ ከፍ ወዳለው ወይም ደግሞ መካከለኛ ወደሚባለው የብጉር ታይፕ እንምጣ። መካከለኛ የምንላቸው ደግሞ ሲታዩ ከላይ እንደ መግል ነገር ይዘው ይታያሉ። ከላይ ነጭ ነገር ማለት ነው። እሱ በዋነኝነት የሚያመለክተን ውስጡ ባክቴሪያ እንዳለ ነው። ጤሌ ብዙም አይደለም ግን ይታያል ማለት። ስለዚህ ቆዳችን እንደዚህ ነው። ቅባት የሚመረትበት የቆዳችን ክፍል ነው። እጢዎች አሉ እዚህ ጋር ቅባትን ወዝን የሚያመርቱ ማለት ነው። ስለዚህ እዚህ ውስጥ ይበዛል። እንደ ቅድሙ እንዲህ አይደለም፣ መውጣት ያቅተዋል። ሲያቅተው እንዲህ ያብጣል፣ ወደ ላይ ያብጣል። ካበጠ በኋላ ምንድነው የሚፈጠረው? ይቀላል። አካባቢው በጣም ያማል፣ ሲነካ በጣም ያማል፣ በጣም ይቀላል፣ ያብጣል ወደ ላይ አይደለ? እንደዚህ አይነት ብጉር እንደውም ብዙዎቻችን አለብን። ብጉር ማለት ነው ባፈረጥነው ቁጥር የሚመጣውን ነገር ልንገራችሁ። እኛ ስናፈርጠው እዚህ ጋር በጣም ብዙ ባክቴሪያዎች አሉ ቆዳችን ላይ የሚኖሩ። ስለዚህ ከፈትንላቸው ይሄንን እዚህ ጋር ያሉ ወደ ውስጥ መግባት የሌለባቸው ባክቴሪያዎች አሉ። በዚህ በኩል ምን ያደርጋሉ? ቀጥታ ሰተት ብሎ ይገባሉ ማለት ነው። ስለዚህ ከዛ በኋላ የሚመጣው ነገር ያባብሰዋል። ቶሎ የሚያደርቁት አሉ፣ እንደ ክሊንዳማይሲን ጄል ባክቴሪያን የሚያጠፋ ነው እሱም። ወይም ደግሞ ሳሊሲሊክ አሲድ ፓች የሚባሉ እንደው ክባብትን ትንሽዬ ነገሮች የሚለጠፉ አሉ፣ እነሱ ማድረግ ይችላል። ታዲያ መካከለኛ ብጉር ያለባቸው ሰዎች ምንድነው ማድረግ ያለባቸው? እነዚህ ክሊንዘር ያስፈልጋቸዋል። ክሊንዘራቸው ግን ቅባቱን ማውጣት ብቻ ሳይሆን ሌላ ምን ማድረግ አለበት? ይሄ ውስጡ ያለውን ባክቴሪያ መግደል አለበት አይደል? ይሄንን ባክቴሪያ የሚገሉልን ክሊንዘሮች ደግሞ
በውስጣቸው ቤንዞይል ፔሮክሳይድ በውስጣቸው ያላቸው ክሊንዘሮች ናቸው። አብዛኛውን ጊዜ እንደውም ለአክኒ ፎሚንግ ተብሎ ለብቻ ፓኬጂንጋቸው ራሱ እንትናቸው እቃቸው ራሱ ለየት ያሉ እቃዎች ናቸውና በሴራቪ ብራንድም አለ። በጣም የታወቀው ደግሞ ፓኖክሲ በሚባል ብራንድ 4% አለ 10% አለ። እንደ ብጉራችን ታይፕ መግዛት እንችላለን። ስለዚህ በሱ መታጠብ ነው። በሱ ስንታጠብ እንደነገርኳችሁ ለ60 ሰከንድ መታጠብ አለብን። ጠዋትና ማታ መታጠብ አለብን። ከዛ በኋላ ሌሎች ነገሮችን መጨመር አለብን። ይሄ ብጉር ታይፕ ታዲያ በመታጠብ ብቻ የሚጠፋ አይደለም። ስለዚህ ምን ማድረግ አለብን? ያው ውሃ መጠጣት፣ ዘይት ራስ ጨርቅ መቀየር፣ እሱ ሁሉም ውስጥ ያለ ነው፣ ግዴታ ነው። ሌላኛ ማድረግ ያለብን ነገር ሬቲኖሎችን መጨመር ነው። ሬቲኖል ማለት የቫይታሚን ኤ ታይፖች ናቸው እና እነሱ ከላይ ያለው የቆዳችን ሴል የሞተ ነው አይደለ? እሱን ያነሱልናል ማለት ነው። ስለዚህ ሲያነሱልን እንደነገርኳችሁ ቅድም የነበረው እብጠት አለ አይደለ? ይሄ እብጠት ከላዩ ላይ እየተነሳ ሲሄድ ይሄ እብጠት ከላይ እየተነሳ አስቡት እስቲ። ይሄንን እብጠት እዚህ ጋር ብንቆርጠው ምንድነው የሚሆነው? ይሄ ነገር ክፍት ነው የሚሆነው አይደለ? ስለዚህ በዛ በኩል ቅባቱ መውጣት ይችላል። ታዲያ ምንድነው የሚያደርግልን? ታዲያ ቫይታሚን ኤ ምንድነው የሚያደርግልን? ሬቲኖል ካለ ቆዳዎቻችን በስሱ እንደዚህ የተጣበቁ ሴሎች ናቸው። አንዱ ባንዱ ላይ የተደራረበ ማለት ነው። ስለዚህ ቫይታሚን ኤ ወይም ሌላ ስሙ ሬቲኖል ወይም ደግሞ ትሬቲኖን ይባላል። ሌላ ብራንድ ስም ደግሞ አቡልጋ ይባላል። አንድ ናቸው ሁሉም። እሺ የብራንድ ልዩነት ነው እንጂ ይሄንን ከላይ ያለውን የሞታውን ሴል ያነሳልናል። ስለዚህ እንደነገርኳችሁ ከስር እንደዚህ ቅባት ቢኖር ማለት ነው ከላይ ያለው በተነሳ ቁጥር ይሄ ክፍት እየሆነ ይሄዳል። ስለዚህ እዚህ ውስጥ ያለውን ነገር በደንብ ማጽዳት እንችላለን ማለት ነው። ስለዚህ አቡልጋ ስንጠቀም ወይም ቫይታሚን ኤዎችን በማንኛውም ብራንድ ስንጠቀም ማድረግ ያለብን ነገሮች አሉ። አንደኛ የምንጠቀመው በጣም ትንሽዬ ሳይዝ ነው። እሺ በጣም ብዙ መጠቀም የለብንም። ፊታችንም አይችልም። ለማስረዳት ያህል እችን የምታክል ማለት ነው። እችን የምታክል ነው መቀባት ያለባችሁ እንጂ ብዙ አይደለም። ያንን ፊታችሁ ላይ በደንብ አዳርሳችሁ፣ በተለይ ብጉር ያለበት ቦታ አዳርሶ መቀባት። መቼ ነው መቀባት ያለብን? ማታ። ታዲያ ይሄ ነገር ምን መቀባት የለብንም? እዚህ አፍንጫችን ዳርዳር እና አይናችን ስር በጭራሽ መቀባት የለብንም። ኬሚካል ነው እንደነገርኳችሁ፣ ከላይ ያነሳል የሞተውን ሴል። ስለዚህ ያቃጥላል። ይሄ በጣም ሴንሲቲቭ ፓርት ነው ይሄ ደግሞ ማለት ነው። ስለዚህ እነሱን ፓርት መቀባት የለብንም። ሌላ ደግሞ መጀመሪያ ያቃጥላል። ቀን በቀን መቀባት ከጀመርን ያቃጥለናል በጣም። ስለዚህ ቀስ ያልን ሰውነታችን ማስለመድ አለብን። መጀመሪያ በሳምንት 2 ቀን፣ ከዛ በኋላ በሳምንት 3 ቀን እያደረግን ይሄ አንዳንድ ቀን እያለፍን ምናምን ሰውነት ትንሽ የመቃጠል የመቆጥቆጥ ባህሪ ስላለው ሰውነታችን ይለምደዋል ከተወሰነ ጊዜ በኋላ። ከዛ በኋላ ቀን በቀን መቀባት ነው። እንዲሁም ደግሞ አቡልጋ ስንጠቀም መርሳት የሌለብን ነገር ጠዋት ሰንስክሪን መቀባት አለብን። ጠቅላላ እናደርገው። መካከለኛ ብጉር ያለበት ሰው ክሊንዘር መጠቀም አለበት፣ መታጠቢያ በውስጡ ቤንዞይል ፔሮክሳይድ ያለው። በሁለተኛነት ደግሞ አቡልጋ መጠቀም አለበት ወይም ደግሞ ሌላ ማንኛውንም አይነት ቫይታሚን ኤ በውስጡ ያለው ነገር። ሶስተኛ ደግሞ ብጉሩን ማድረግ ከፈለገ ክሊንዳማይሲን ወይም ደግሞ ቲንዳክት የሚባለውን መጠቀም አለበት። በአራተኛነት ደረጃ ደግሞ መቼም በሁሉም ቆዳ ታይፕ የማይረሳው ሰንስክሪን መቀባት አለበት። ሰንስክሪን ለኦይሊ የሚል ማለት ነው። ለኦይሊ ስኪን ወይም ደግሞ ቆዳችን ወዛማ ስለሆነ ለወዛማ ቆዳ ተብሎ የተሰራ ሰንስክሪን መጠቀም አለብን ማለት ነው። ሞይስቸራይዘር ፊታችንን ስለደረቀ ከታጠብን በኋላ የምንቀባቸው ነገሮች ማስተዋል አለብን። ያ ነገር የሚደፍን ነው ወይ? አሁን ብዙ ጊዜ ሺያ በተር፣ ካካዋ በተር ምናምን ቆዳን የመድፈን እና ብጉርን የማቦበስ ነገር አላቸው። ስለዚህ እነዛን ነገሮች መተው ይኖርብናል ማለት ነው። ታዲያ አሁን ደግሞ ወደ ሲቪር አክኒ ከፍተኛ ደረጃ የደረሰ ብጉር ስለሱ እናወራለን ማለት ነው። መጀመሪያ ከፍተኛ ደረጃ የደረሰ ብጉር ለማለት የሚያስፈልገን ነገር ምንድን ነው? አንደኛ ማንኛውንም አይነት ክሊንዘር፣ ማንኛውንም አይነት ከዚህ በፊት ሕክምና ተጠቅሞ ሙሉ በሙሉ ያልጠፋለት ወይም ደግሞ ተመልሶ የመጣ ከሆነ፣ ከዚህ በፊት የሚዋጡ መድኃኒቶችንም ወስደን ተመልሶ ብጉር የወጣብን ከሆነ፣ እንዲሁም ደግሞ ሲጠፋ ብጉር ጠባሳ ትቶ የሚያልፍ ከሆነ፣ በተለይ ደግሞ ለረጅም ጊዜ የሚቆይ ጠባሳ፣ ይሄ ወደ ውስጥ ጉድጉድ ያለው አለ አይደለ? እንደሱ ትቶ የሚያልፍ ከሆነ ወይ ደግሞ ጥቁረቱም ለረጅም ጊዜ የሚቆይ ከሆነ እንደዛ እንላለን። ብጉሩ ፊታችን ላይ በጣም ብዙ ከሆነና በቃ በብዛት ከሆነ ፊታችን ላይ ያለው እሱ ሌላ ሲቪር አክኒ ይባላል። ስነካ ውስጡ ጥጥር ያለ ትልልቅ ጀርባችን ላይ ደረታችን ላይ በጣም ብዙ ጠባሳ ካለብን ወይ ብጉር የሚወጣብን ከሆነ ይሄም ደግሞ ሲቪር አክኒ ለማለት እነዚህ ነገሮች ከተሟሉ ሲቪር አክኒ ማለት እንችላለን። ከነዚህ መካከል አንዱ ከተሟላ ማለት ነው። መድኃኒቱ ምንድነው ታዲያ?
ይሄም ቢሆን ወዙ በጣም ብዙ ነው የሚመረተው። ስለዚህ መታጠባችን ግድ ነው። በምንድነው የምንታጠበው? ሳሊሲሊክ አሲድ በውስጡ ያለው ክሊንዘር። እሺ ከዚህ ውጪ ደግሞ የሚዋጡ መድኃኒቶች አሉ። ስለዚህ ብዙ ሰዎች ቴትራሳይክሊን ይታዘዝላቸዋል ለ2 ወር ብቻ ባክቴሪያን የሚገሉ ማለት ነው። ምክንያቱም ባክቴሪያ ነው ይሄንን የሚያመጣው። እንደነገርኳችሁ ማንኛውም ብጉር ውስጥ መግል አለ ማለት ባክቴሪያ ነው እዛ ውስጥ ስራውን እየሰራ ያለው፣ እዛ ውስጥ እየተራባ ያለው ባክቴሪያ ነው ማለት ነው። ባክቴሪያ ቅባት ሲኖር ማለት ነው ያንን ቅባት እየተመገበ በጣም ምቹ ይሆንለታል ለመራባት። ስለዚህ ባክቴሪያው የሚገሉ መድኃኒቶች ይታዘዛሉ። አብረው የሚቀመሙ መድኃኒቶችም ይታዘዛሉ እንደ ሳሊሲሊክ አሲድ በውስጣቸው ያላቸው ማለት ነው። ስለዚህ እነዚህ ነገሮች በእነዚህ ብቻ የሚጠፋላቸው ሰዎች አሉ። ከዚህ ውጭ ደግሞ እነዚህንም ወስደው ጭራሽ ያልጠፋላቸው ሰዎችስ ምን ማድረግ ይችላሉ? አይዞትሪቶኒን የሚባል መድኃኒት አለ። አይዞትሪቶኒን ወይም ደግሞ ብዙ ሰዎች አኪዩቴን በማለት ይጠሩታል። ይህ መድኃኒት ከ90% ድረስ ባሉ ሰዎች ላይ ብጉርን ሙሉ በሙሉ ነው የሚያጠፋው። ምንድን ነው የሚያደርገው? ቅባትን የሚያመርቱ እጢዎች አሉ አይደለ? እነዛ እጢዎች ነው የሚያጠፋው፣ እስከነ መጨረሻው ነው የሚያጠፋው። ይህ መድኃኒት የሚታዘዘው በሐኪም ነው። የቆዳ ሐኪም ወይም የቆዳ ባለሙያ አይቷችሁ ለእንደዚህ አይነት ጊዜ ውሰዱ፣ ይሄን ያህል ዶዝ የሚለው የሚወስነው ዶክተሩ ወይም ደግሞ የጤና ባለሙያው ነው ማለት ነው። ለምንድነው እንደዚህ የተደረገው? ምክንያቱም የሁሉም ሰው ብጉር ይለያያል አይደል? እንኳን የኔና የሌላ ሰው አይደለም የኔና የወንድሜ ራሱ ይለያያል። ስለዚህ ምን ያህል ነው የሚያስፈልገን፣ ምን ያህል ዶዝ ነው የሚያስፈልገው፣ ለምን ያህል ጊዜ ነው መዋጥ ያለበት የሚለውን የሚወስነው ዶክተሩ ወይም ደግሞ ሐኪሙ ወይም የጤና ባለሙያው ነው ማለት ነው። ስለዚህ እንደዚሁም የሚገዛ አይደለም፣ እንደ ፓራስታሞል ሄዶ ስጡኝ ማለት የሚቻል መድኃኒት አይደለም። ያለ ሐኪም ማዘዣ የትም አይሸጥም። ዋጋውም ደግሞ በጣም ውድ ነው። ይሄ መድኃኒት ታዲያ ለምንድን ነው እንደዚህ በትልቅ ደረጃ የሚጠበቀው? ለምንድን ነው እንደዚሁ ብጉርን የሚያጠፋ ከሆነ ፋርማሲ ሄደን መግዛት የማንችለው? የጎንዮሽ ጉዳቱ በጣም ትልቅ ስለሆነ ነው። ዋነኛ የጎንዮሽ ጉዳቱ ጉበት ላይ እንዲሁም ደግሞ ኮሌስትሮል መጠናችንን የመጨመር አቅም አለው። ስለዚህ ከዚህ በፊት የጉበት በሽታ ካለበት አንድ ሰው ይህ መድኃኒት ሲወስድ ያባብስበታል። ጉበቱን ፌል እስኪያደርግ ድረስ ሊያደርሰው ይችላል። ይሄ በጣም ከባድ ነው። ስለዚህ አንድ ሰው ቆዳውን ትሪት ለማድረግ ብሎ ህይወቱን ማጣት የለበትም፣ ማንኛውም ሰው አይደለ። ስለዚህ መጀመሪያ ቅድመ የደም ምርመራ ይደረጋል። ኦርጋን ፈንክሽን ቴስት ወይም ደግሞ ሊቨር ፈንክሽን ቴስት፣ ጉበታችን በምን ደረጃ ላይ ነው ያለው የሚለው መታወቅ አለበት። ኮሌስትሮላችን ምን ያህል ደረጃ ላይ ነው ያለው የሚለው መታወቅ አለበት። ከንፈር በጣም ያደርጋል። በጣም ወፍራም ቻፕስቲክ ወይም ቻፕስቲክ ቶሎ ቶሎ መቀባት ይፈልጋል፣ በቀን ውስጥ ማለት ነው። በቀን ውስጥ አይደለም በሰዓት ውስጥ ራሱ ቶሎ ቶሎ መቀባት ይፈልጋል። አፍንጫ በጣም ያደርጋል። አፍንጫ ሲደርቅ ምን ይሆናል? ውስጡ ጉንፋን ሲይዛችሁ ነው አጋጥሟችሁ ያውቃል አይደለ? ይቆስላል፣ ከዛ ይደማል አይደል? እንደዛ ነው የሚሆነው። ከዛ ደግሞ አይናቸውን የሚቆረቆራቸው ሰዎች አሉ። ይሄ ውስጡ የሆነ ነገር እንዳለው አይነት የሚደርቅ ይደርቃል አይናቸው ማለት ነው። ስለዚህ ይህንን ነገር ማድረግ የምንችለው ውሃ መጠጣት ነው። እስከ 2 ሊትር ድረስ ውሃ መጠጣት ነው ማለት በቃ መድኃኒቱ እንትን አለኝ ተብሎ መሀል ላይ ማቆም አይቻልም። ወይ መጀመሪያ አለመጀመር ነው። ከጀመሩ ደግሞ በስነ ስርዓት እስከ ታዘዘው ጊዜ ድረስ እስከ 4 ወርም ይታዘዛል። አንዳንድ ሰው እስከ 6 ወርም ሊታዘዝ ይችላል ይሄ መድኃኒት። ለዚህ እንትን ማለት ነው የሚዋጥ መድኃኒት ስለሆነ ሁሉም ሰውነታችን ላይ ነው ሳይድ ኢፌክት ያለው። እንዲሁም ደግሞ ቆዳችን ሙሉ ሰውነታችንም ይደርቃል። እሱንም ወፍራም ሎሽን ምናምን በመቀባት ነው እንግዲህ ትሪት የምናደርገው። ከዛ በኋላ ሌላ ያልኳችሁ ነገር አንጀት ላይ ያሉትንም እጢዎች ያደርቃል ብያቸዋለሁ። ስለዚህ ድርቀት ይመጣል ማለት ነው። ስለዚህ በጣም ድርቀት የሚያስቸግራቸው ሰዎችም አሉ። ስለዚህ እንደውም ብዙ ጊዜ ድርቀት የሚያስቸግራቸው ሰዎች ቺያሲድ እንደውም ይበረታታል። ቺያሲድ ወይ ተልባ መጠጣት ማለት ነው። እነዚህን ማድረግ ነው። ሌላኛው ደግሞ ሰንስክሪን ግዴታ ነው። በቃ ይሄ መድኃኒት ከፍተኛ ደረጃ ነው እንዳልኳችሁ፣ ቆዳን በጣም ነው ለፀሐይ የሚያጋልጠው። ስለዚህ ያ መድኃኒት እስኪያልቅ ድረስ ብቻ ሳይሆን አንድ ሰው ሰንስክሪን መቀባት አለብን ሁሌም አይደለ? ሰንስክሪን ጠዋት መቀባት፣ በፊትንም መቀባት። ሞይስቸራይዘሮች አሉ። ሴቶች ማርገዝ የለባቸው። ጽንስ ላይ በጣም ችግር አለው። የአፈጣጠር ችግርን ያመጣል። 100% እርግጠኛ የሆንበትን የወሊድ መቆጣጠሪያ መውሰድ አለባት ማለት ነው አንዲት ሴት ይህን መድኃኒት የምትወስድ ከሆነ። እንዲሁም ደግሞ ለምታጠባ እናትን በጭራሽ አይሆንም። ብዙ መድኃኒቶች እንግዲህ ለምታጠባ የሚከለከለው ወደ ልጁ ይሄዳል አይደለ? ይህም ከነዛ መድኃኒቶች መካከል አንዱ ነው። ስለዚህ ሌዘር ምንም መሰራት የለብንም። ዋክስ ለምን የቅንድብ ራሱ አይሆንም? ዋክስ መሰራት የለብንም። ማይክሮኒድሊንግ ማለት ብጉር ይሄ ወደ ውስጥ ጉርጉድ ያሉ ጠባሳዎች ሲኖሩ የሚሰራ ፕሮሲጀር ነው። እሱንም በጭራሽ መሰራት የለብንም። መድኃኒት እንደውም ካቆምን ከ6 ወር በኋላ ነው ራሱ ማይክሮኒድሊንግ መጀመር ያለብን። ሌላ ደግሞ ቫይታሚን ኤ ወይም ደግሞ ቅድም ያልኳችሁ አቡልጋ፣ ሬቲኖል፣ ትሬቲኖል
ይሄ መድኃኒት እየተጠቀምን አንድ ላይ መሆን አንችልም። ምክንያቱም ያኛውም ኢፌክት አለው ይሄም አለው፣ አንድ ላይ ተባብሶ ቆዳችንን ይጎዳል ማለት ነው። ስለዚህ እሱን መውሰድ የለብንም። አንድ ሴት ታዲያ ማርገዝ ከፈለገች ይሄ መድኃኒት ውጣ ጨርሳ ማርገዝ ከፈለገች ከስንት ጊዜ በኋላ ነው ማርገዝ የምትችለው? ከ6 ወር በኋላ ቢሆን ሴፍ ነው። 6 ወር በደንብ በቃ ክሊር ትሆናለች። ያ መድኃኒት ከሲስተሟ ውስጥ ሙሉ በሙሉ ይወጣል። ስለዚህ ማርገዝ ትችላለች ማለት ነው። ይሄ መድኃኒት ከመጨረሻው ነው 90% ላይ የሚያጠፋው። ግን ያው እንደነገርኳችሁ 1% 10% የሚያክሉ ሰዎች ላይ ተመልሶ ሊመጣ ይችላል። አንዳንድ ሰዎች ደግሞ ተመልሶ የሚመጣባቸው ምናልባት የታዘዘው ዶዝ ልክ አይደለም፣ ወይ እነሱ የወሰዱት ዶዝ ልክ አይደለም፣ ወይ የወሰዱት ወራት መጠኑ መድኃኒቱ የወሰዱት መጠን ትክክለኛ ለነሱ እንደሚያስፈልግ አይደለም። እኔ እውነት ልንገራችሁ አይደለም ማንኛውም ብጉር ይሄ በአንድ ሳምንት ውስጥ ብጉሩን ሙሉ በሙሉ የሚያጠፋ ነገር ካሏችሁ መንቃት አለባችሁ። ማለት ይሄ ሁላ ሰው እየተቸገረ በአንድ ሳምንት የሚያጠፋው ምንም ነገር የለም። ምንም ነገር ያ ነገር ከመጠን በላይ ነው ቆዳችን የሚጎዳው ማለት ነው። ስለዚህ የጊዜ ጉዳይ ነው፣ ትዕግስት ያስፈልጋል። ባይዘው ብዙ ሰዎች ይላሉ እንዴ አያቶቻችን እናቶቻችን ምንም ሰንስክሪን መቀባት አልነበረባቸውም በፊት፣ ለምንድን ነው አሁን ያለን ሰዎች ሰንስክሪን መቀባት ያለብን ይላሉ አይደል? ለውጡ ልንገራችሁ። አንደኛ አመጋገባችን ይለያል። የኛና የወላጆቻችን ጥንካሬ አንድ አይደለም። እኛ የምንበላው ነገር ምን ያህል ከኦርጋኒክ ነገር ቀንሷል፣ እነሱ ምን ያህል ኦርጋኒክ ነገር ቅርብ ነበሩ የሚለውን ይህንን ሁላችንም የምናውቀው ነገር ነው፣ ማብራራት አይጠበቅብኝም። ሁለተኛ ደረጃ ደግሞ ለምንድን ነው በዓለም አቀፍ ደረጃ የሙቀት መጠን ጨመረ፣ የሙቀት መጠን ጨመረ፣ ፋብሪካዎች ወደ ላይ የሚለቁት ጭስ ኦዞኑን እየበሳው ነው የሚባለው ለምንድን ነው? ኦዞን ማለት ምድራችን ላይ እንደ ብርድ ልብስ የሚያለብሳት ነው። ስለዚህ የማያስፈልጉ ከፀሐይ የሚለቀቁ ጨረሮች አሉ፣ ዩቪኤ ዩቪቢ የሚባሉ ማለት ነው። እነዛ ጨረሮች ያ ነገር ብርድ ልብሱ እየተበሳሳ ነው እዚህ በሚመረተው ኬሚካል ምክንያት ማለት ነው። ስለዚህ ክፍት ሲሆን ያ እነዛ በፊት የሚሸፍናቸው ጨረሮች ቀጥታ ነው ወደ ውስጥ የሚገቡት። ማን ላይ ነው ኢፌክት ያላቸው? እኛ ላይ። እነዚህ ነገሮች አንደኛ ዩቪኤ እና ዩቪቢ ይባላሉ። እነዚህ ጨረሮች አንደኛ የቆዳ ካንሰር የማምጣት አቅም አላቸው። ሁለተኛ ደግሞ ያስረጃሉ፣ ሰው ቆዳን ቶሎ የመሸብሸብ ቶሎ እንዲያረጅ ቆዳን ያደርጋሉ፣ ዲስትሮይ ስለሚያደርጉ ማለት ነው። ስለዚህ ይሄን ነገር የሚከላከልልን ሰንስክሪን ነው። ሰንስክሪንም ብዙ አይነት አለው። በምንድን ነው የምንለየው? ስንቀባው ነጭ ይሆናል እንደዚህ ይሆናል የሚለውንም ደግሞ በቀጣይ ቪዲዮ ማብራራላችሁ ይሆናል። እሱ ሰፊ ርዕስ ስለሆነ ለብቻ ማለት ነው። ስለዚህ የተለያየ ነው የሙቀት መጠኑ አሁን ያለው ለጨረር ተጋላጭነት አሁን ያለውና በፊት ያለው አንድ አይደለም። ለዛ ነው እኛ ሰንስክሪን መጠቀም ያለብን ማለት ነው። ምክሮችን እነግራችኋለሁ። እንድሰራ የምትፈልጉት ቪዲዮ ካለ ኮሜንት ላይ ጻፉልኝ። ይሄን ቪዲዮ ስታዩ መጀመሪያ ላይክ የምትለዋን ምልክት ተጭናችሁ ተመልከቱ። ባይ፣ ሰላም ዋሉልኝ። አመሰግናለሁ።